አርግዣለሁ አብርሽ። ለዛ ነው ሰዓት የጠፋሁት። ለዛ ነው ብቻዬን ነገሮችን ለማጋፈጥ የሞከርኩት። ከቤተሰቦች ጋር ያለውን መልስ ምን እንደሆነ አላውቅም። ያንተን መልስ ምን እንደሆነ አላውቅም። ይሄ ነገር ትፈልገዋል አትፈልገውም ወይ የሚለውን ነገር ጉድ 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 በል ጎንደር ትላለክ። እዚህ ጋር ሌላ ትኩሳት ማለት ነው። ያኛው የተወለደው ልጅ ሳያድግ እንግዲህ ሌላ ልጅ መጥቷል ትላላችሁ። እዚህ ጋር ሌላ ትኩሳት ጉድ እኮ ነው ወይ ሄርሚ። ሰላም ሰላም፣ ሰላማችሁ ይብዛልኝ በያላችሁበት ሰዓት አቆጣጠር። ለሁላችሁም የኔ ቻናል ቤተሰቦች በሙሉ ሰላማችሁ ይብዛ፣ ሀገራችንንም ሰላም ያደርግልን እያልኩኝ ዛሬ በአዲስ ቪዲዮ ከችች ብያለሁ። ላይክ ሰብስክራይብ እያደረጋችሁ እንደተለመደው አበረታቱ ማለት ነው። እንግዲህ ዛሬ ሄርሚ ጠፍታ ከኖረችበት እንደመጣች ሁላችንም እናውቃለን፣ ደስ ብሎናል። ነገር ግን የጠፋችበት ምክንያት እኛ እንዳሰብነውና እንደጠረጠርነው እና አብርሃምም እንዳሉትና እንደፈሩት አልነበረም። ነገሩ ወዲህ ነው። እኔ ጋዜጠኛዋ ሳቀርብላችሁ ጋዜጠኛዋ ማሂ በዚህ መልኩ አጣፍጫ አቀርበዋለሁ ማለት ነው። እኛም በነገሮች ሳናቅና ሳይገባን አሳስረዋታን ሄርሚ እነሱ አግተዋት ታግታ ነው ያለችው። ያገቷት ደግሞ ዳኒ፣ ሜሮን እና ሩታና ኤፋ ናቸው እያልን ተኮንነናል። ሁላችንም ኩነኔ ውስጥ ገብተናል። ብታምኑም ባታምኑም ከእኔ ጀምሮ ማለት ነው። እኔ በእርግጠኝነት 100% ሆኜ እነሱ እንዳገቷት የወሰዳትም ነው የሚባለው ኤፍሬም ስለነበረ በቃ በዛው ሰዓት ስለሆነ የጠፋችው እነሱ ከአብርሃም ጋር እንዳትገናኝ ወስደው ደብዛዋን አጠፋት ብዬ ነው ያሰብኩት ማለት ነው። እሷም ደግሞ ታስመስላለች። ስትመጣ ቅድሚያ መጀመሪያ ቀለበቷ አልነበረም እና ጥርጣሬያችን እንዲሰፋ ሆኖ ነበር ማለት ነው። ለምን ወስደው ደብድበዋት ቀለበቱን እንደፎከሩት እናውልቀዋለን። እኔ በህይወት እያለሁ አንተ ቀለበት አታድርግም እያለ ዳኒ ተብዬው ሲፎክርና ሲፎገል አይተነዋል። እና አሁንም የመሰለን እነሱ አግተው ቀለበቱን ያስወለቋት ነው የመሰለን። ሁሉም የጠበቀው ይሄን ነው። ቀለበቷ የታለ? ለምንስ ወለቀ? የትስ ነበር የነበረችው? የደረሰባትን ነገር ማወቅ እንፈልጋለን እያሉ እንግዲህ ኮሜንቶች ሲጠይቁ በነበረው መሰረት ዛሬ እንግዲህ ወታ እኔ የጠፋሁበት ምክንያት ማንም አግዶኝ ማንም አግቶኝ አይደለም፣ የጠፋሁት በራሴ ምክንያት ነው፣ እሱም አርግዤ ነው ብላ እቅጩን ተናግራለች ማለት ነው። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት አብርሽ አርግዣለሁ ብላ ደም የሚያፈላ ንግግር ተናግራለች ማለት ነው። ምክንያቱም እንግዲህ አብርሃም ገና ልጅ ከወለደ አመት እንኳ ያልሞላው ሕፃን ልጅ አለው። ነገር ግን ይሄ ሩጫ ለምን ይመስላችኋል? ይሄ ሩጫ ልጄ እያለ ከሩታ ጋር የሚሮጥበትን ሩጫ ለመቀነስ ሄርሚ በአቋራጭ ያደረገችው ድርጊት ነው ብዬ ነው የማስበው ማለት ነው። በቃ ልጅ ነው ልጅ እዚህ አለልህ ለማለት ነው በጣም የቸኮለችው ማለት ነው። እንግዲህ ገና አልተጋቡም፣ ቀለበት ላይ ነው ያሉት። ግን ነገሮችን ማፋጠን የፈለገችው ነገ የሚመጣው አይታወቅም። ሀሳቡን ቀይሮ ልጃችንን እናሳድግ እያለች እንግዲህ ያቺ ከርካሮ በምትሯሯጥበት ሰዓት ሀሳቡን ቀይርሶ ሊታረቃት ይችል ይሆናል። ልጅ ካለው ግን እኔም ጋር ልጅ አለው፣ የልጅ አባት ነው። ስለዚህ ልጅ ቢይዝ ይሻለኛል የሚለው ነገር ሀሳብ አድሮባት ይመስለኛል ማለት ነው። እንግዲህ በልጅ ልታግድ የተነሳችው እንግዲህ ድሮ እናቶቻችንና አባቶቻችን በነበሩበት ጊዜ ልጅ ባናቱ ይደረድራሉ። ለምን ሲባሉ ምንድን ነበር የሚሉት? ልጅ ትዳር ያሞቃል፣ ልጄን ሲል ከየትም አይሄድም የሚሉት አባባል ነበረ። አሁን ግን እሱ የለም ወዳጄ።
ወልጃለሁና በልጅ ለያዘው በልጅ ልሰራው የሚባል ነገር የለም። እንግዲህ ሩታ እንዴት ስትለው እንደነበረ አይታችኋን። ልጅህንም ማየት ከሌለብኝ አልፈልግሽም ያላት ማለት ነው። በቃ ልጁን በዛም ሜዳ ልጅህን በዛም ሜዳ ልጁን ላለማሳየት በዛም ሜዳ በልጁ ነው ምዝትበት በየቦታው ማለት ነው። እና በሱ ምክንያት እያደረገ ነጋ መሸም ጠባም እንዲገናኙ ነበር ፍላጎቷ። ከፈለግሽ ልጅህንም አለማየት እችላለሁ አላት ማለት ነው። ያ ማለት እንደ ድሮዎቹ ሰዎች ዛሬ ልጅ ስላለኝ ትዳሬን አልበትንም የሚባል ነገር የለም። ለሰውየው ወይም ደግሞ ለእሷ ለሚስትየዋ ካልተመቻት ከርተስ የሚልበት ሙድ ነው እንጂ ያለው ትዳር ልጅ ስላለኝ ብሎ የሚቀመጡ ወንድ በዚህ ሰዓት ማንም የለም ወዳጅ። ብቻ ሴቶችዬ አትጎዱ፣ ራሳችሁን አትግዱ። ልጅ ስንወልድ አብሮኝ ይኖራል የሚባለውን ነገር ለድሮ አባቶች እና እናቶቻችን ተውት። አሁን ልጅ ስትወልዱ ራሳችሁ ፈግታችሁ ጥራችሁ አፈር ደሜ ገብታችሁ ነው የምታሳድጉትና አስቡበት እላቸዋለሁ። የዛሬ ወንዶች እንደ ድሮዎቹ አይደሉም፣ በልጅ የሚያዙ አይደሉም። ስለዚህ እራሳችሁን ብትጠብቁ ባይነኝ። ሄርሚ እኔ ስላረገሽ በጣም ደስ ብሎኛል። በነገራችን ላይ ደስ ብሎኛል። ያችን ከርከሮ አሳብደሻታል። እንግዲህ መታ ዛሬ በቃ ጽንት ጠጉሯን መንጨት ሁሉ ነው የቀራትና አርግዛለች የሚባለውን ነገር ስትሰሚ ነው አይደል እንደዚህ እብዱነሽ የመጣሽው። ስለዚህ ከዚህ በኋላ ደግሞ በግል ህይወቴ እንድትገቢው አልፈልግም። ለምን እንደዚህ አልሽ ሲላት፣ እንዴ እኔ እኮ አንተ ጋር መምጣት ነበረብኝም። ለምን እኔን ያሳሰርከኝ? ሁላችንንም ነው እንጂ ሁላችንንም አሳስረህናል። ለምን ስም አጥፍተሃል? በስም ማጥፋት ወንጀል መከሰስ አለብህ እያለችው ነው ማለት ነው። ኧረ እባክሽ ለዚህ ማኮ ይቅርታ ጠይቄያለሁ። በቃ እናንተ መሰለኝ። ምክንያቱም በዛ ሰዓት እኔ በማፈላልጋት ሰዓት እናንተ ስትቀልዱብኝ ነበር። ብዙ ነገር ነበርና ያን ሳይ በቃ አግታቸዋታል ብዬ ነገሮችም ተመሳሰሉብኝና እንደወሰዳትም ሰሞን ስለሆነ የጠፋችው በቃ እንደዚህ አድርገዋት ነው ብያለሁ። ለሱም ደግሞ ይቅርታ ጠይቄያለሁ። ስለዚህ ፍቺኝ፣ ተፋችኝ እያላት ነው ማለት ነው። እኔ አልፋታህም፣ ከቤተሰቤ ድረስ ደርሰሃል። ሜሮንም ጋር ያጣላችኝ ባልዋልኩበት ባላየችው ነገር በሐሰት የመሰከረችው ለእሷ ተብሎ ነው። ስለዚህ እኔም ከቤተሰቦቼ ጋር ተጣልቻለሁ። እናንተ ብቻ አይደላችሁም ቤተሰብ የተበጣበጣችሁት፣ ከእኔም ቤተሰብ ያጣላችኝ እሷ ናት። አሁን አንተ መከሰስ አለብህ፣ በተራህ በስም አጥፊ ወንጀል መከሰስ አለብህ፣ መታሰር አለብህ እያለችው ነበር ማለት ነው። እባክሽ ተይ፣ እኔ ይቅርታ ጠይቄያለሁ ለነገሮች። ስለዚህ በአጭሩ እንቋጨው፣ ነገሩን አታስረዝሚው እያላት ነበር። እንደዚህማ ሊሆን አይችልም፣ አልፋታህም፣ ከቤተሰቤም ጋር አጣልተኸኛል። እኔ ባላረኩበት ባልዋልኩበት ነገር ነው እንደዚህ አድርገህ የወነጀልከኝ፣ ስለዚህ አልለቀህም እያለች ትገኛለች። ቦዜ ደግሞ ቦዜ ባክሽን ተይ እያለቻት ነው፣ ግን ልሰማ አልቻለችም። ኤፍሬምም ዛሬም ሀሳቡን አልቀየረም እና ከዚህ ውስጥ አንተ የሚመለከተ ነገር የለም ዝም በል እያለችው ነው እህቱ። እኔ ዝም አልልም፣ የታሰርኩት እኮ አንቺ ሳትሆኚ እኔ ነኝ እያለ ነው ማለት ነው። ምክንያቱም ኤፍሬም እስር ቤት ነበረ፣ ታስሮም ነበረ። እሱ ነው ተብሎ ጠርጥሮ ታስሯል። እንኳን አብርሃም እኛም ጠርጥረነዋል ማለት ነው። ሄርሚ ግን ትክክል አልሰራሽም፣ ጭራሽ ትክክል አልሰራሽም። አሁን እሱ እንደደበረው ሁሉ አልቀበልም አላቅልሽም ቢልሽ ሁሉ አሪፍ ነው። ለምን አትይም? ያጠፋሽው ጥፋት በጣም ትልቅ ጥፋት ነው። ሴት ልጅ አረገዘች፣ ቀድመሽ መጠቀቅ ነበረብሽ። እስከምትጋቡ ድረስ ግንኙነት አለማድረግ ነበረብሽ። ያም ግን ይሁን ቀለበት ስላደረግልሽ አርጎ፣ ነገር ግን ራስሽን መጠበቅ ነበረብሽ እንጂ ቶሎ ብለሽ ዘለሽ ማርገዝ ላይ መሄድ አልነበረብሽም። ሆን ብለሽ እንዳረግሽው ደግሞ የታወቀ ነው ማለት ነው። ስለዚህ አንዴ ሆኗል ብለሽ እሱን ተናግረሽ ማሳመን ስቺ መጥፋት መፍትሄ ሊሆን አይችልም ነበር። እሱ እንዳለሽ ማለት ነው። መጥፋት በጭራሽ መፍትሄ ሊሆን አይችልም ነበር። ብቻሽን አላመጣሽውም አይደል? የዛኔ
ከሱ ጋር ነው ያመጣሽው፣ እሱ እንዳለሽ ማለት ነው። ይሄን ነገር እኮ ብቻሽን አላመጣሽውም፣ አብረን ነው ያመጣ ነው። ስለዚህ መወጣት ያለብንም አብረን ነው እንጂ እንዴት እንደዚህ ልታደርጊኝ ትችያለሽ? ወንድሜን አሳሰርሽኝ። ሌሎች ሰዎችን እንደዚሁ ወንጀል ያልሰሩትን ወንጀለኞች ናቸው ብዬ በጣም ብዙ እንድጣላ አድርገሽኛን ከብዙ ሰዎች ጋር። ስለዚህ ለምን ይሄን አደረግሽ? አሁን የምትይኝን ወሬ መስማት አልችልም፣ መረጋጋት አለብኝ ብሎ ትቷት ወደ መኪና ገባ ማለት ነው። መኪና ውስጥ ጠብቃቸዋለሁ ብሎ ትቷት ሄደ። ስለዚህ ይሄን ያደረግሽው ያጠፋሽው አንቺን ስለሆንሽ በአብርሃም አልቀበልም ቢል ራሱ ሊፈረድበት አይችልም። ለምን አደረግሽ? ለምን? መቼስ ይሄ ልጅ ብቻሽን አልፈጠርሽውም አይደል? ይህን ጽንስ። ስለዚህ እሱ መስማት ነበረበት የሚለውን ብሎ መወሰን ያለባችሁትን ነገር መወሰን ስትችሉ እንደዚህ ማድረግሽ ፈጽሞ ስህተት ነው። ይቅርታ መጠየቅ አለብሽ። አብርሃምን ብቻ ሳይሆን ተመልካቹ ራሱ ስለ አንቺ ሲጨነቅና ብዙ ነገር ሲሆን ነው የነበረው። ስለዚህ ይቅርታ መጠየቅ ግዴታ አለብሽ ነው የምልሽ ማለት ነው። ለምን የሰውን ቀልብ አንጠልጥለሻን? ብዙ ሰዎች ከእኔ ጀምሮ ማለት ነው ያለ ስራቸው ያለ ስማቸው ስም አሰጥተሽ ኮሎኔ ውስጥ አስገብተሽናል ማለት ነው። ስለዚህ ይቅርታ ጠይቂ። በተረፈ የተባረከና የተቀደሰ ልጅ ይስጥሽ። እኔ የመጀመሪያ ልጄ ስለሆነ በጣም ተደናግጬና ጨንቆኝ ነው ብለሻል ማለት ነው። እና ኮሜንታሮች ግን ግማሾቹ የመጀመሪያሽ አይደለም ሌላ ልጅ አለሽ፣ ይህ ሁለተኛ ልጅሽ ነው እያሉሽ ነው። እሱንም ግልጽ ብታደርጊልን ባይነኝ። ግልጽ አድርጊልን። መቼስ እኛ ያልበላንን ነው የምናከው። እንግዲህ ቢኖራትም ባይኖራትም እናንተ ደግሞ አሳድጉልኛል አላለቻችሁም። ስላለፈ ህይወቷም አይመለከታችሁም። የራሷን ህይወት ነው የምትኖረው አይደል እንዴ? ስለዚህ በማይመለከታችሁ ነገር አትግቡ። በተረፈ አሪፍ ልጅ ስጥሽ ማለት ነው። ጨንቆኝ ደብሮኝ ቢሆንም እንኳ አሁን ላይ ግን ሆኜ ሳስበው ልጅ አተው እባክህ ፈጣሪ ስጠኝ እያሉ የሚንከራተቱና የሚማጸኑ ሰዎች ብዙ ናቸው። ነገር ግን ፈጣሪ እኔ በበረከት ሞልቶኛል፣ ሰጥቶኛል። ስለዚህ ከማማረር ይልቅ እግዚአብሔር ይመስገን ብዬ ተቀብያለሁ። ብደናገጥም አሁን ግን ደስተኛ ነኝ ብላ ፊቷ ላይ ፈገግታ ታይቶባታል ማለት ነው እና አብርሃም እንግዲህ የሚለው አልታወቀም፣ ገና ምን እንደሚል አልታወቀም። ያው ለምን አልነገርሽኝም፣ እንዴት ለምን እንደዚህ ይሆናል ብሎ ለረጋጋ ብሎ ትቷት እንደሄደ ነው። ከዛ ወዲህ ግን ተገናኝተው ያው በግል አውርተው ከሆነ በቀር ሚዲያ ላይ የሰማነው ነገር የለም ምን እንዳለ ማለት ነው። እርግጠኛ ነኝ ይቀበላን ባይ ነኝ። ለምን እሱ የተደናገጠው በመጥፋቷ ነው። አሁንም ዛሬም ነገም እሱ እየተጨነቀ ነበር። ብዙ ሰዎች ጋርም ጣልቶ ነበር። በዛ ምክንያት ይሆናል እንጂ ልጁን አልቀበልም የሚል አይመስለኝም። አሪፍ ምን ልበልሽ፣ በቃ አሪፍ ቻንስ ነው። አሪፍም አድርገሻል። የራስሽ ለማድረግ በዚህ ርቀት መሄድሽን ወድጀዋለሁኝ ማለት ነው። አንድ ሰው የሚወደውን ነገር የራሱ ለማድረግ ብዙ መስዋዕት ያሳልፋል። አንቺ ደግሞ በጣም ብዙ መስዋዕት አሳልፈሻል። ስለዚህ ፈጣሪ የተባረከ ልጅ ይስጥሽ፣ ከሱም አይለይሽ። አብራችሁ ልጃችሁን የምታሳድጉ ይሁን እላለሁኝ። ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ባይ ባይ።